ራስልን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። በጅቡቲ የሚኖሩ ሰነድ አልባ ኢትዮጵያውያን ፍልሰተኞችን ወደ ሀገራቸው የመመለሱ ሂደት ሰብአዊ መብታቸውና ክብራቸው በተጠበቀ መልኩ እንዲከናወን ክትትል እንደሚያደርግ በጅቡቲ የሚገኘው የኢትዮጵያ ኤምባሲ አስታወቀ። ያውሳው በጫትና መሰል አደንዛዥ እጽ አመራር እየሰጠ መሆኑን የቡድን አባላት በተጠለፈው ስልክ አረጋገጡ። በመዲናዋ ሲያጋጥሙ የነበሩ ስብስብ የሆኑ ወንጀሎችን በቁጥጥር ስር መዋል መቻሉን የአዲስ አበባ ፖሊስ አስታወቀ። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁቲዎች ላይ አሜሪካ የምታደርሰውን ጥቃት እንደምታቆም አስታወቁ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችን ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲይዙትን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ነው። ምስራች ለውድ ደንበኞቻችን በመሃል ሳር ቤት እስከ 40% የሚሆን ታላቅ ቅናሽ ይዘንልዎት መተናል። ለመኖሪያ ቢሉ ለኢንቨስትመንት ምቹ በሆነችው ሳር ቤት አፍሪካ ህብረት ፊት ለፊት በማይታመን ዋጋ የመኖሪያ ቤቶችን የግሎ ያድርጉ። ቴምር ሪል ስቴት ከ5 ሚሊዮን 300 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን በፈለጉት የካሬ አማራጭ ለመረከቢያ ጊዜው አይጨነቁ። በ2 ዓመት ከ6 ወር ውስጥ ጥንቅቅ አድርገን እናስረክቦታለን። ለበለጠ መረጃ በ0938 41 44 45 ወይም በ0955 56 46 83 ይደውሉልን። ቴምር ሪል ስቴት። በቅድሚያ የስቶካች ምክር ቤት ማዕድኖች ባሉበት ቦታ የክልልና አካባቢ ባለስልጣናት በህገወጥ የማዕድን ቁፋሮና ዝውውር ላይ እጃቸው እንዳለበት ገለጸ። የምክር ቤቱ አባል የሆኑት አቶ ብርሃኑ ጎበና ይህን የተናገሩት የገቢዎች ሚኒስቴር የበጀት ዓመቱን የ9 ወር ሪፖርት ለእንደራሴዎች ምክር ቤት ባቀረቡበት ወቅት ነው። ማዕድኖች በሚገኙባቸው ክልሎችና አካባቢዎች የተሰማሩ የጸጥታ ኃይሎች ህገወጥ የማዕድን ቁፋሮ፣ ዝውውርና ሽያጭ በክልሉ እንዲሁም በአካባቢ ባለስልጣናት እንደሚከናወን የጸጥታ ኃይሎች ነግረውኛል ነው ያሉት አቶ ብርሃኑ። አክሎም በጸጥታ ኃይሎች የሚያዙ ህገወጦችን ከክልልና ከአካባቢው ባለስልጣናት ጋር የጥቅም ትስስርና የስጋ ዝምድና ያላቸው በመሆኑ ህገወጦች ሲያዙም በአመራሮቹ እንዲፈቱ ይደረጋል ሲሉም ተናግሯል። አያይዘውም ከተፈቱም በኋላ ለህግ እንደማይቀርቡ ገልጸው የጸጥታ አካላቶችም በዚህ መማረራቸውና ችግሩን ለመፍታት ምን እየተሰራ ነው ሲሉም ጠይቋል። የገቢዎች ሚኒስቴር የሆኑት ወይዘሮ አይናለም ንጉሴ በምላሻቸው በህገወጥ የማዕድን ቁፋሮ ላይ የተሰማሩ ባለስልጣናት ከዚህ ድርጊታቸው እንዲታቀቡ አሳስቧል። በተጨማሪ ማዕድን አሁን በህገወጥ መንገድ ገበያ ላይ ይውላል፣ ይመረታልም ብሏል። ሚኒስትሯ ችግሩ እልባት እንዲያገኝ ጉዳዩ ከሚያገባቸው ተቋማት ጋር የተሰራ መሆኑን ጠቅሰው ጉዳዩ ማህበረሰቡን ድጋፍ የሚሻ ነው ብሏል። በሌላ በኩልም የገቢዎች ሚኒስቴር በበጀት ዓመቱ 9 ወራት ውስጥ 653.2 ቢሊዮን ብር ገቢ መሰብሰብ መቻሉን በሪፖርቱ ጠቅሰዋል። የአፍሪካ ኢኮኖሚክ ውህደት ለማፋጠን የሴቶችን ተሳትፎ የበለጠ ማሳደግ እንደሚገባ የተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። 6ኛው የምስራቅ ደቡብ አፍሪካ የጋራ ገበያ ኮሜሳ ሴት ስራ ፈጣሪዎችን የንግድ ትርኢትና ኮንፈረንስ በአዲስ አበባ መካሄድ ጀምሯል። የተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በንግድ ትርኢቱ መክፈቻ ላይ እንዳሉት አፍሪካ በ2063 ለማሳካት ከያዘቻቸው አጀንዳዎች አንዱ የሴቶችን እኩልነትና ኢኮኖሚ ጠቃሚነትን ማረጋገጥ መሆኑን አንስቷል። የተቀናጀና የተናበበ ስራ ለአፍሪካ ዘላቂ እድገት ወሳኝ ሚና እንዳለውም ነው ገለጹት። ኢትዮጵያ የኮሜሳ መስራች መሆኗን አነስተው የአፍሪካ ነጻ የንግድ ቀጠና ስምምነትን ውጤታማ ለማድረግ ከፍተኛ ጥረት ታደርጋለችም ብሏል። ኢትዮጵያ ያደረገችው የማክሮ ኢኮኖሚ ማሻሻያ ለግሉ ዘርፍ ምቹ ሁኔታ የፈጠረና ተወዳዳሪነትን ያሳደገ መሆኑንም ተናግሯል። የአፍሪካ ኢኮኖሚክ ውህደት ለማፋጠን የሴቶችን ተሳትፎ የበለጠ ማሳደግ እንደሚገባ ገልጸው ኮሜሳ ለሴት ስራ ፈጣሪዎች እያደረገ ያለውን ድጋፍ አጠናክሮ እንዲቀጥልም ጠይቋል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በበኩላቸው የኮሜሳ አባል ሀገራት ሴቶች በንግድ እንቅስቃሴ ውስጥ ጉልህ ሚና እንዳላቸው ገልጿል። የሚገጥማቸውን ፈተናዎች ተቋቁሞ በንግድ ስራ ውጤታማ የሆኑ ሴቶች በርካታ መሆናቸውን ነው የጠቀሱት። ኢትዮጵያ ለአፍሪካ ኢኮኖሚ ውህደት በቁርጠኝነት እየሰራች መሆኗን በዘርፉ የሚያጋጥሙ ተግዳሮቶች ላይ ለይታ ለመፍትሄው እየሰራች እንደሆነም ተናግሯል። የበለጸገች አፍሪካን እውን ለማድረግ የኮሜሳ አባል ሀገራት የበለጠ ተቀናጅተው ሊሰሩ እንደሚገባም ሚኒስትሩ ገልጿል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሳልማ ማልኪ በአፍሪካውያን መካከል የሚደረገውን የንግድ ልውውጥ በማሳደግ የሀገሪቱን የኢኮኖሚ ውህደት ማፋጠን ይገባል ብሏል። የአፍሪካ ህብረት የሴቶችን እኩልነት ለማረጋገጥ የኢኮኖሚ ተጠቃሚነታቸውን ለማሳደግ የተለያዩ ፕሮጀክቶች ቀርጾ ተግባራዊ እያደረገ መሆኑንም ተናግረዋል።
በየደረጃው ያሉ የሰራዊቱ አመራሮች የግዳጅ አፈጻጸም የመምራትና የመፈጸም አቅም በላቀ መልኩ እየተገነባ መሆኑን የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ገለጹ። ሌተናል ጄኔራል በአማራ ክልል የተለያዩ አካባቢዎች ተሰማርተው ተልዕኮና ግዳጃቸውን እየተወጡ ለሚገኙ የሰራዊቱ አመራሮች የስራ መመሪያ ሰጥቷል። ሌተናል ጄኔራል መሐመድ በሰጡት መመሪያ በየደረጃው ያሉ የሰራዊቱ አመራሮች የግዳጅ አፈጻጸም የመምራትና የመፈጸም አቅም በላቀ መልኩ እየተገነባ መሆኑንም አንስቷል። በተለያዩ ወታደራዊ እውቀቶችና ቴክኖሎጂዎች ጭምር የሚታገዝ ጠንካራ አመራር በመፈጠሩ በየትኛውም ግዳጅና ተልዕኮ በላቀ ብቃት የመምራትና የመፈጸም አቅም ተፈጥሯል ብሏል። በመሆኑም በየደረጃው ያሉ የሰራዊቱ አመራሮች የጨበጡትን እውቀት ብቃትና ክህሎት በአግባቡ መተግበራቸውን አጠናክረው እንዲቀጥሉ አሳስበዋል። የሰራዊቱ ግዳጅ አፈጻጸም በኃላፊነትና በዲሲፕሊን የሚመራ ስለመሆኑ አንስተው ሀገራዊ ተልዕኮም በላቀ ብቃትና ጀግነት ማከናወን የሁሉ ጊዜም ግብ ሆኖ መቀጠል አለበት ሲሉም ተናግሯል። በዚህ ረገድ የኢትዮጵያ መከላከያ ሰራዊት በየትኛውም ቦታ ተልዕኮውን በላቀ ብቃት መፈጸም የሚችል የድል ሰራዊት ስለመሆኑም ገልጿል። በመሆኑም በስልጠና ላይ የነበሩ የሰራዊቱ አመራሮች የተሰጠውን የአመራርነት የስነ ልቦና የተኩስ የአካል ብቃትና ሌሎችም ወታደራዊ ስልቶችን እስከ ታች ድረስ በማስረጽ ለላቀ የዓላማ ስኬት እንዲዘጋጁ ሌተናል ጄኔራል መሐመድ ተሰማ አሳስቧል። በዚህ ጉዳይ ላይ አስተያየታቸውን የሰጡ አመራሮችም ለሀገራቸው ክብርና ሉዓላዊነት የሚጠበቅባቸውን ሁሉ በላቀ ጀግነት መፈጸም ዝግጁ መሆናቸውን አረጋግጧል። አሁን ላይ በየደረጃው ያሉ የሰራዊት አመራር የመሪነት ብቃትና የሰራዊቱ አባላት በጠንካራ ቁመና ላይ የሚገኝ መሆኑንም ገልጸዋል። የጽንፈኛ ቡድን በጫትና መሰል አደንዛዥ እጽ አመራር እየሰጠ መሆኑን የቡድን አባላት በተጠለፈ ስልክ አረጋገጡ። አብዛኛው ቡድን አባላት እርስ በርስ የተብላሉ ከመሆኑም የዘለለ በርከት ያለ ቁጥር ያላቸው የጽንፈኛው ኃይል የሰላም አማራጭ ተቀብለው እጃቸውን ለመከላከያ እየሰጡ እንደሆነም በራሳቸው አረጋግጠዋል። አሁን ላይ በርከት ያለ ቁጥር ያላቸው የተበታተኑ እንደሆነና የጋራ የሚያስብል ነገር እንደሌላቸው መስክሯል። በተጨማሪም ቡድኑ በአማራ ሕዝብ ያሳበበ የሕዝቡን ሀብት ንብረት እየዘረፈ እንደሆነም ተመላክቷል። ድምጻቸውን ተከታትለን እንመለስ። አላ እንዴት ነው ወንድም? ኧረ የጠፋ ሰው እንዴት ነህ? ኧረ እንደው አንተ ውጥጥር ብዬ በቃ እርስ በርስ ችግር ሆነ በቃ። በስመ አብ በጣም ጠፋ። አማን ነው? ሰላም ነኝ፣ ደህና ነኝ። እንዴት ናችሁ? አለን ይመስገን። ሰላም ነው ወይ? ሰላም ነኝ። እንዴት ነው ደህና ነህ አንተ? እኔ ሰላም ነኝ፣ ደህና ነኝ። በጣም ጠፋ። በሰላም ነው? ኧረ አንተዬ የሀብቴን እኛ ላይ ለመርገም በቃ የሞሽረት እኛ ላይ ከፍተውብን እሱን ለማክሸፍ ማንሮጥበት ቦታ የለም። በቃ ለዛ ነው ቢዚ ሆንኩት። እዚህ ደግሞ ነው የመጣሁበትንም ቀጠና እንደዚሁ ጠልፈውብኝ የማይሆን ሰው ቦታ ኮራ አቋቋምን ብለው እሱን እንደገና ማፍረስ ነበረብኝ። እሱን ለማፍረስ እየተሯሯጥኩኝ ስራ አስፈጻሚ ምናምን ድንገት አዋቀሩ። ድንገት እኔ ሳላቅ ማለት ነው። ያው በሴራ አስቸጋሪ ነው። ብር ይቀበላሉ፣ ጫት ይቅማሉ፣ እዛ ኮንፈረንስ ይላሉ። በምርቃና ሆነ ሁሉ ነገር አይ አላዋቂዎች እጅ ገባ ይመስለኛል። እና ትግሉ ዝም ብሎ የዱርዬ ትግል አድርገውት፣ ይሄ ደግሞ ለትግል ጠላፊዎች የተመቻቸ ሁኔታን በጣም እንደው ብቻ ያበሳጫል። ዞሮ ፈተና ነው ማለት። እናንተ ጋርስ እንዴት ነው? እኛ ጋር ሰላም ነው እንግዲህ ደህና ነን። እንደው ምን አዲስ ነገር አለ እዛ ቀጠና? ቶታሊ ብዙ ነገር እያጣን ነው። ግንዶይን አካባቢ የነበረው ሙሉ የኛ ኃይል በቃ ፈርሷል ማለት ትችላለህ። ቢያግዛቸው የሞከረ ኃይል ጠፋ። አማራጭ ሲያጡ በቃ ዞረው ወደዛ ያው እየተነጋገሩ ነው በሽማግሌ ምንድነው ኮሚቴ ያዋቅረው ምናምን ሄደዋል። ካፒቴን አያግዝም እንደ ምንድነው ችግሩ? እሱም አላገዛቸውም እውነት ለመናገር ነግሬዋለሁ ለእሱ እንግዲህ እና እኔ ሁኔታዎቹ ምንድነው የቸለተኝነት የድርጅታዊ ቸለተኝነት ግለሰባዊ ቸለተኝነት ነው መሰለኝ። እኔ ግምት እንደዛ ነው። እና ከዛ በኋላ ልጆች ምን እናርግ ሲሉኝ በቃ ከዚህ በኋላ ባለፈው የሞት ይበቁናል እንድሞት አልፈልግም ጊዜያዊ መፍትሄ ማትሞቱበትን ጊዜያዊ መፍትሄ ምረጡ ነው ያልኳቸው እኔ እና እኔ ልጆች ደግሞ ማጣት ሌላ ጉዳት ነው ወይ ድርጅቱ እንደ ድርጅት ምንም አላገዛቸው ወይ ደግሞ በቃ እንደ ቀጠና ኢቭን እንኳን ምንም ወደ ጎንደር ሊሻገሩ በረሃ ወረዱ። እዛ የሚያመቻችላቸው ጠፋ። ወደ የት ሄዱ? የሚገርም መጨረሻ ላይ እኛ ነን ወደ ፈለገ ብርሃን የሚባል አካባቢ ወደዛ ቀጠና የሚገቡበትን ሁኔታ እንፍጠር ተባባልን። አሁንም እዛ ውስጥ መልሶ ከበባ ውስጥ ገቡ። በቃ እንደዚህ ድርጅቱ ሀብቱ ካልሆነ
የራሳችንን ውሳኔ ወስነን እንበተናሉ አሁን አብዛኛው ተበተነ ማለት ይችላል ወደ ቋሪት ይሄዳል ወደ ሰባታሚት አካባቢ ይሄዳል የዘዋይ አካባቢ ተወላጆችም ጭምር ሌላው ዘው መሪዎችን መራርጠው በኮሚቴ ደረጃ ወደ ዋሸራ ሄደው ሰዎችን ለማግኘት እየተጠበቁ ነው የሚገርም ሰሞኑ ለምጣድሽ የታፈኑ በቃ ግርም ነው በጣም ያውና መፍትሄ የለም በቃ ኦሬዲ በዛ ደረጃ ነው ያሉት ማለት ነው በቃ ምንም ምግብ ሲከለከሉ አትሊስት እንኳን ደውሎ አይዟችሁ እንደው ምናምን የሚላቸው እንኳን ሰው ነው ያጡና ተስፋ ቆረጡ ልጆቹ እውነታቸውን ነው እኔ አልፈርድባቸውም እኔም ልጆቹ ጋር ምንም አንተ አልፈረድኩም ከግንዶይን ወደ ታች ወደዚህ ወደ እስቲያቅታጫ ወረዱ እንደገና በሞጣ አዙረን አሽወልከን ጮቄ ወባበር አዙረን እንደገና ፈለገ እስክናስገባቸው አንድ የሚያግዝን ሰው አላገኘንም ታውቃለህ እንደ ግለሰብ እንደ ድርጅትም እና ልጆቹ ትክክል ናቸው ልክ ነህ እኔ አሁን እኮ ድርጅቱ እንደ ድርጅት እንኳን ነፍስ አለ ወይ ነው በህይወት አለ ወይ አሁን በቃ በህይወት የሌለን ሰው ይሄን ያርግ ልትላችለም እንደዛ ነው እየተሰማኝ ያለው አሁን በተያዘ ዜና በጽንፈኛው ፋኖ ቡድን አመራሮች እርስ በርስ ግጭት በርካታ ታጣቂዎች ለሞት ተዳርጓል። በሰሜን ሸዋ መራቤት ወረዳ በደሳለኝ ሲያስብ ሸዋና መከታው ማሞ መካከል በተጀመረው ውጊያ የደሳለኝ ምክትል አዛዥ ተብሎ ራሱን የሚጠራው መቶ አለቃ ለመነህ ሻውል እና የቡድኑ ቀጠናዊ ትስስር ኃላፊ ዳዊት ቀጽላ በመከታው ማሞ ሲያዙ 26 ሰዎች ተገድለዋል ተብሏል። 12 ቆስለው እንዲሁም 240 የተማረኩ ሲሆን ከመከታው ቡድን ደግሞ 22 ሲገደሉ 9 መቁሰላቸው ምንጮች አረጋግጠዋል። አሁንም ሁኔታው እየተባባሰ መምጣቱን ተከትሎ ሁለቱ የቡድን ታጣቂዎች እርስ በርስ ለመጠፋፋት ዝግጅት ላይ እንደሚገኙ የደረሰን መረጃ ጠቁመዋል። ዜጎችን ከጅቡቲ የማስወጣቱ ሂደት መብትና ክብራቸውን በጠበቀ ሁኔታ እንዲፈጸም ክትትል አድርጋለሁ ሲል በጅቡቲ የፌዴሪ ኤምባሲ ገለጸ። በጅቡቲ የሚኖሩ ሰነድ አልባ ኢትዮጵያውያን ፍልሰተኞችን ወደ ሀገራቸው የመመለሱ ሂደት ሰብአዊ መብታቸውና ክብራቸውን በጠበቀ መልኩ እንዲከናወን ክትትል እንደሚያደርግ በጅቡቲ የሚገኘው የኢትዮጵያ ኤምባሲ አስታውቋል። ኤምባሲው ሚያዝያ 27 ቀን 2017 ዓ.ም ባወጣው መግለጫ የጅቡቲ መንግስት ህጋዊ መኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ወደ የሀገራቸው እንዲመለሱ ያወጣውን መመሪያ ተከትሎ በርካታ ኢትዮጵያውያን በፍቃዳቸው ወደ ሀገራቸው በመመለስ ላይ እንደሚገኙም ገልጿል። በውሳኔ አፈጻጸም ሂደትም በኢትዮጵያውያን ፍልሰተኞች ላይ ሊፈጠሩ የሚችሉ ጉዳቶችን ለመቀነስ እንዲቻል ኤምባሲው ከሚመለከታቸው የጅቡቲ መንግስት አካላት ጋር ተከታታይ ውይይቶች እንደተደረጉም ማመላክቷል። በውይይቶቹ የጅቡቲ መንግስት ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ ኢትዮጵያውያን መብትና ክብራቸው ተጠብቆ ወደ ሀገራቸው እንዲመለሱ ለማድረግ እንደሚሰራና በመብት ጥሰት ላይ የሚሳተፉ የሀገሪቱ ዜጎች ካሉም በሚቀርብለት መረጃ ላይ በመመስረት እርምጃ ለመውሰድ ዝግጁ መሆኑን አረጋግጧል ይላል የኤምባሲው መግለጫ። ይህ ውሳኔ የጅቡቲ መንግስት እንደ አንድ ሉዓላዊ ሀገር መብቱን ተጠቅሞ ያስተላለፈው ውሳኔ መሆኑን ከግምት በማስገባት በውሳኔ አፈጻጸም ሂደት በዜጎቻችን ላይ ሊፈጠሩ የሚችሉ ጉዳቶችን መቀነስ የሚያስችል ተግባራትን በማከናወን ላይ እንገኛለን ሲል አክሏል። ሰነድ አልባ ኢትዮጵያውያንን ወደ ሀገር ቤት የመመለሱ ሂደት ከአደጋ የጸዳና ዜጎች መብትን ክብርን ያረጋገጠ እንዲሆን ኤምባሲው ጉዳዩ ከሚመለከታቸው የጅቡቲ መንግስት አካላት ጋር ከመወያየት በተጨማሪ በጅቡቲ ከሚገኙ ልዩ ልዩ የዲያስፖራ አደረጃጀቶች አመራሮች ጋር ውይይት እያደረገ እንደሚገኝም መግለጫው አብራርቷል። ወደ ሀገር ቤት የሚመለሱ ዜጎች የሚያጋጥማቸውን ችግሮች በተመለከተ በመረጃ ላይ የተመሰረተ ሪፖርት ለማሰባሰብና ለሚመለከተው የጅቡቲ መንግስት አካል በማቅረብ መፍትሄ ለማፈላለግም እየተሰራ እንዳለ ኤምባሲው በመግለጫው አውስቷል። በመሆኑም የጅቡቲ መንግስት ያስተላለፈውን ውሳኔ ተከትሎ ወደ ሀገር ቤት በመመለስ ላይ የሚገኙ ዜጎች በማንኛውም ሁኔታ ችግር ሲገጥማቸው ለኤምባሲውም ሆነ ለአደረጃጀቶች እንዲያሳውቁ ኤምባሲው አሳስቧል። ህጋዊ መኖሪያ ሰነድ ሳይኖራቸው በጅቡቲ የሚኖሩ ዜጎች ወደ ሀገር ቤት ለመመለስ በጅቡቲ መንግስት የተላለፈው ውሳኔ አፈጻጸም ሂደት የዜጎችን መብትና ክብር ባረጋገጠ ሁኔታ መፈጸሙን የሚከታተል መሆኑንም አረጋግጧል። ከጅቡቲ በስልክ ደውለው የተናገሩ ሰዎች በበኩላቸው የዚያችን ሀገር መንግስት ተጨማሪ ጊዜ እንዲሰጣቸው ንብረታቸውን ሰብስበውና ሸጠው ከሀገር የመውጣት እድልም እንዲመቻችላቸው ጥሪያቸውን በማሰማት ላይ መሆናቸውን ተመላክቷል። የኢትዮጵያ መንግስትም ቀነ ገደቡን በማራዘም ረገድ ግፊት እንዲያደርግ በድጋሚ ተማጽኗል። የኤምባሲው መግለጫ ግን በዚህ ዙሪያ ምንም ነገር ያለው እንደሌለም ምንጮች አብራርተዋል። በአዲስ አበባ ሲያጋጥሙ የነበሩ ውስብስብ የሆኑ ወንጀሎችን በቁጥጥር ስር ማዋል መቻሉን የአዲስ አበባ ፖሊስ አስታወቀም።
በመዲናዋ በመቀናጀት በተሰሩ ስራዎች በአደባባይ የተከበሩ በዓላትና ኮንፈረንሶች ያለምንም ችግር መከናወናቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አራጋው ተናግረዋል። ለስራ ምቹ የሆነ ተወዳዳሪና ደረጃውን የሚመጥን ተቋም የመገንባት ስራ ሰላምን ከማስፈን ጎን ለጎን ስለ መከናወኑም ኮሚሽነር ጌቱ አመላክተዋል። የማህበረሰቡን ሰብአዊ መብቶች የጠበቀ ህጋዊና አስተዳደራዊ አገልግሎት የመስጠት ስራ በአዲስ አበባ ፖሊስ የተከናወነና እየተከናወነ ያለ ተግባር መሆኑንም ተመላክቷል። ከአፍሪካ 5 ከተሞች የአዲስ አበባ ፖሊስን በአገልግሎት አሰጣጡ ተጠቃሽ ለማድረግ በቴክኖሎጂ የታገዘ ተቋም መገንባት ላይ በትኩረት ስለመሰራቱም ተጠቅሷል። አዲስ አበባን ከወንጀልና ከጸጥታ ስጋት የጸዳች ከተማ ለማድረግ ተቋሙ ባለፉት 9 ወራት ባከናወናቸው ተግባራት ላይ ከሁሉም ክፍለ ከተሞች ከተውጣጡ ባለድርሻ አካላት ጋር እየመከረ እንደሚገኝ ተመላክቷል። በ9 ወራት ብቻ ለ102,604 ሰዎች የአእምሮ ህመምና ተያያዥ ጉዳዮች ህክምና መስጠቱን አማኑኤል የአእምሮ ስፔሻላይዝድ ሆስፒታል ተናገረ። ሆስፒታሉ ከነዚህ ታካሚዎች መካከል 98,803 የሚሆኑት በተመላላሽ የህክምና አገልግሎት የተሰጣቸው መሆኑን ገልጿል። እንዲሁም ለ1421 ለሚሆኑ ህሙማን በአስተኝቶ የአእምሮ ህክምና በድንገተኛ የአእምሮ ህክምና ደግሞ ለ2380 ሰዎች አገልግሎት ተሰጥቷል። ይህም በ2017 በጀት ዓመት 9 ወራት ለ124800 ዜጎች በአእምሮ ህመምና ተያያዥ ጉዳዮች አገልግሎቱን ተደራሽ ለማድረግ ካቀደው ውስጥ መሆኑን ሆስፒታሉ ገልጿል። በ9 ወራት ውስጥ 371 የሚሆኑት የህፃናት የአእምሮ 597 ደግሞ የሱስ ህክምናዎች እንዳገኙ መረጃዎች አመላክቷል። የፎረንሲክ ህክምናን በተመለከተም የወንጀልና የፍትሐ ብሔር ተመርማሪዎች በተመላላሽና በተኝቶ 570 ለሚሆኑት አገልግሎት ተሰጥቷል ተብሏል። በሌላ በኩል በሆስፒታሉ አማካኝ የአስተኝቶ የቆይታ ጊዜ በ2016 በጀት ዓመት ከነበረው 36 ቀን በ2017 በጀት ዓመት በ9 ወራት ወደ 33 ቀን አልጋ የመያዝ ምጣኔም 84 በመቶ ማድረስ እንደተቻለ ሆስፒታሉ ገልጿል። በማይናማር ታግተው የቆዩና መንግስት ወደ ሀገራቸው እንዲመልሳቸው ሲጠይቁ ከነበሩ በርካታ የኢትዮጵያ መካከል ከ40 በላይ የሚሆኑት ዛሬ ረቡዕ እንደሚመለሱ ቤተሰቦቻቸው አረጋገጡ። ዛሬ ይመለሳሉ ተብለው የሚጠበቁት ልጆች ዲኪቢኤ እና ቢጂኤፍ ካምፖች የነበሩ በቅርቡ ማይዋዲ ተጉዘው የነበሩ መሆናቸውም ተመላክቷል። ከማይዋዲ ወደ ባንኮክ የነበራቸው የትራንስፖርት ወጪ የኢትዮጵያ መንግስት ዛሬ ወደ ኢትዮጵያ ሊመጡበት የኢትዮጵያ አየር መንገድና ኤንጂኦዎች የበረራ ወጪያቸውን እንደሸፈኑላቸው ቤተሰቦቻቸው ተናግሯል። ሰሞኑንም ሌሎች ከ40 በላይ ኢትዮጵያውያን ወደ ሀገር ይመለሳሉ ተብሎ እንደሚጠበቅ ተጠቁሟል። ታግተው ከነበሩ በርካታ ኢትዮጵያ መካከል ከ700 በላይ የሚሆኑት የተወሰኑ መስፈርት በማሟላታቸው መንግስት እንዲመልሳቸው በሚልኩት መልእክት ደጋግመው ሲማጽኑ ነበር። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ከ20 ቀናት በፊት በቀጣይ 10 ቀናት ወደ 200 የሚሆኑ ኢትዮጵያውያን ከማይናማር ወደ ሀገራቸው እንዲመለሱ ለማድረግ የተሰራ ነው ብለው እንደነበር መረጃው አስታውሷል። በወቅቱ ወደ 130 የሚሆኑ ኢትዮጵያውያን ወደ ሀገራቸው መመለሳቸውን አስታውሰው ወደ 700 ኢትዮጵያውያን ለመመለስ ጥረት የተደረገ መሆኑን ነበር የጠቆሙት። ሱዳን ከኢትዮጵያ ለምትገዛው ኤሌክትሪክ ኃይል በምትኩ ፔትሮሊየም ለማቅረብ ከስምምነት ላይ እንደደረሰች የሀገሪቱ የኤነርጂ ሚኒስቴር ማረጋገጣቸውን የሱዳን የዜና ምንጮች ዘግበዋል። ኢትዮጵያ ሱዳን ጦርነት ላይ ያለች ኤሌክትሪክ ኃይል ስታቀርብ ቆይቷ ይታወቃል። ሆኖም ሱዳን ባለፉት 2 ዓመታት ከኢትዮጵያ ለገዛቸው ኤሌክትሪክ ኃይል ገንዘቡን እንዳልከፈለችና ወደ ሱዳን የሚላከው ኤሌክትሪክ ኃይልም መቀነሱን የኢትዮጵያ ባለስልጣናት ካሁን ቀደም ተናግሮ ነበር ብሏል ዘገባው። ይህ በእንዲህ እንዳለ ሱዳን ከግብጽ 300 ሜጋዋት ኤሌክትሪክ ኃይል ለማግኘት የሚያስችላትን ፕሮጀክቶች በመገንባት ላይ መሆኗም ተሰምቷል። እንደ ምንጮች ዘገባ ግብጽ ከኢትዮጵያ ኤሌክትሪክ ኃይል የምትገዛው ሌላኛዋ ጅቡቲም በታዳሽ ኃይል ራሷን እንድትችል የቴክኒክ ድጋፍ በማድረግ ላይ መሆኗ ታውቋል። ለኢትዮጵያ የባህር በር ጥያቄ ምላሽ በመስጠት የምስራቅ አፍሪካን የኢኮኖሚ ትስስርና የጋራ ጠቃሚነትን ማሳደግ እንደሚገባ ተገለጸ። በፈጣን ኢኮኖሚ እንቅስቃሴ ላይ የምትገኘው ኢትዮጵያ ቀጣይነት ያለው ኢኮኖሚ እድገትና በቀጠናው የጋራ ጠቃሚነትን እውን ለማድረግ የባህር በር እንዲኖራት የዲፕሎማሲ ጥረቷን አጠናክራ ቀጥላለች። የባህር በር ባለቤት መሆን እንደ ኢትዮጵያ ላሉ ግዙፍ ኢኮኖሚና በርካታ ሕዝብ ላላቸው ሀገራት የውጭና ገቢ ንግድን በማሳለጥ ኢኮኖሚን በከፍተኛ ሁኔታ የሚደግፍ ከመሆኑም ባለፈ የጋራ ልማትን የሚያበረታታ ነው ብሏል። በዚህ ጉዳይ ላይ የኢትዮጵያ ዜና አገልግሎት ያነጋገራቸው በአሶሳ ዩኒቨርሲቲ የምጣኔ ሀብት መምህሩ መሐመድ ኢብራሂም ኢትዮጵያ የባህር በር ባለቤት ለመሆን እያደረገች ያለውን ጥረቷ ከራሱ አልፎ ለቀጠናው ሀገራት የምጣኔ ሀብት እድገትና የጋራ ጠቃሚነት ትልቅ ትርጉም ያለው መሆኑን ገልጿል። በመሆኑም ለኢትዮጵያ የባህር በር ጥያቄ ምላሽ በመስጠት የምስራቅ አፍሪካን የኢኮኖሚ ትስስርና የጋራ ጠቃሚነትን ማሳደግ ይገባል ሲሉ ተናግሯል።
የአንዱ ሀገር ጠቃሚነት በሌሎች ሀገራት የኢኮኖሚ እድገት ላይ የራሱ አዎንታዊ አስተዋጽኦ ያለው መሆኑን አንስተው በተናጠል ማድረግ የማይቻል በመሆኑ በተለይም በጎረቤት ሀገራት መካከል ጠንካራ የኢኮኖሚ ትስስር መፍጠር ይገባል ብሏል። የባህር በር ጥያቄው ለኢትዮጵያ የህልውና ጉዳይ መሆኑና ለቀጠናው ሀገራት ደግሞ በጋራ ጠቃሚነትና አብሮ የማደግ የምጣኔ ሀብት ትስስርን ለማጠናከር ከፍተኛ አስተዋጽኦ ያለው መሆኑን ነው ያስረዱት። ኢትዮጵያ በአፍሪካ ግዙፍ የኢኮኖሚ ባለቤት ለመሆን የያዘችውን እቅድ ለማሳካት የባህር በር ጉዳይ ቀዳሚ አጀንዳ መሆኑን ተገቢ እንደሆነም ነው አጽንኦት የሰጡት። የመከላከያ ዋር ኮሌጅ የስትራቴጂክ አመራር መሰረት ሐሳብ፣ የስትራቴጂክ አመራር ንድፍ ሐሳብ፣ የደህንነት ንድፍ ሐሳብ፣ የተቀናጀ ዘመቻ በውጭ ጉዳይ ፖሊሲ በሚል ርዕስ ጉዳይ ለስትራቴጂክ መሳሪያዎች ኮር አመራሮች ሲሰጥ የቆየው ስልጠና ተጠናቀቀ። በማጠቃለያ መርሃ ግብሩ በክብር እንግድነት የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም አማካሪና የተኩስ አመራር ኃላፊ ሌተናል ጀነራል አለምሸት ደግፌ ወቅቱን የሚጠይቅ ዘመናዊ መሳሪያ መታጠቅ መልካም ቢሆንም መሳሪያን የሚያንቀሳቅስ ሰው በመሆኑ በሰው ላይ መስራት ለነገ የማይባል ጉዳይ ነው ብሏል። ያለንበት የአፍሪካ ቀንድ በውስብስብ የተገማች የፖለቲካ አውድ ያለው በመሆኑ በእውቀትና በክህሎት የሚመራ ተተኪ ስትራቴጂክ አመራር ለመፍጠር የትምህርት ተቋማት ከፍተኛ ሚና ስለመኖራቸውም አነስቷል። የገነባ ነው ያለነው ዘመናዊ ሰራዊት ከራሱ በፊት ሀገርና ሕዝብን የሚያስቀድም በዲሲፕሊን የታነጸ በብቃትና በእውቀት ሀገሩን ማገልገል የሚችል በመሆኑ ሙያዊ ጥንካሬውን ማሳደግ እንደሚገባም አነስቷል። የኢትዮጵያ መከላከያ ሰራዊት በየጊዜው ከዘመኑ ጋር እየዘመነ አቅሙን እያሳደገ ጦርነትን በሩቅ ማስቀረት የሚችል ከተፈጠረ ደግሞ በድል የሚያጠናቀቅ ሀገር ወዳድ ሰራዊት ስለመሆኑም ጄኔራል መኮንኑ ተናግሯል። የስትራቴጂክ መሳሪያዎች ኮር ዋና አዛዥ ሜጀር ጄኔራል ግርማ ከበበ በኩላቸው ከውስጥም ከውጭም የሚሰነዘርብንን ትንኮሳ ለመመከት በቴክኖሎጂ የዘመነ የጦር መሳሪያና የሰለጠነ በሰው ኃይል የተደራጀ መከላከያ ሰራዊት የማሸነፍ አቅሙ የላቀ በመሆኑ አጠናክረን እየሰራን ነው ብሏል። የመከላከያ ዋር ኮሌጅ የክፍሉን አመራር አቀናጅቶና ደራጅቶ ስልጠና እንዲሰጥ በማድረግ ምስጋናም አቅርበዋል። የመከላከያ ዋር ኮሌጅ አዛዥ ብርጋዴር ጀነራል ቡልቲ ታደሰ የተዘጋጀው ስልጠና ለሰልጣኙ በሚመጥንና ከምንሰጣቸው የስልጠና ፕሮግራሞች አንዱ የተንቀሳቃሽ ስልጠና ፕሮግራም በመሆኑ ባላችሁበት ቦታ እውቀት ወደ እናንተ እንዲደርስ መደረጉ ካለው ተጨባጭ ግዳጅ ሁኔታ በመረዳት ተተኪ አመራሮች በመፍጠር ረገድ ወቅቱን የዋጀ አመራር ለመፍጠር ታሳቢ ማድረግ እንደሆነ አስገንዝበዋል። በተመደባችሁበት የስራ መስክም ሰውና ንብረትን አቀናጅቶ በመምራት ብሔራዊ ጥቅማችንን ባስቀደመ መልኩ ጠንክራችሁ ልትሰሩ ይገባል ሲሉ ተናግረዋል። የኢትዮጵያ መከላከያ ዩኒቨርሲቲ የሰራዊቱን ሁለንተናዊ ተልዕኮ አፈጻጸም እያዘመነ ነው ሲሉ የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ኢታፋ ተናገሩ። የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ኢታፋ የኢትዮጵያ መከላከያ ዩኒቨርሲቲ የሰራዊቱን ሁለንተናዊ ተልዕኮ አፈጻጸም በማዘመን ከፍተኛ የተኩስ አቁም መገንባት የቻለ ውጤታማ ተቋም መሆኑንም ገልጿል። የኢትዮጵያ መከላከያ ዩኒቨርሲቲ አመራሮች በደቡብ እዝ ጠቅላይ መምሪያ ተገኝተው የዩኒቨርሲቲው በሚያከናውናቸው ስራዎች ላይ ማብራሪያ በሰጡበት ወቅት ሌተናል ጀነራል ሰለሞን ኢታፋ ብቁ የተማሪ ሰው ኃይል ከማፍራት አንጻር እየተሰሩ ያሉ ስራዎችን አድንቀዋል። በተቋሙ ፋብሪካዎች ዘመኑን የዋጁ የጦር መሳሪያዎችና ተተኳሾችን በማምረት ሰራዊቱን ለማስታጠቅ የተሄደው ርቀት ይበል የሚያሰኝ እንደሆነ ያነሱት ሌተናል ጀነራል ሰለሞን ኢታፋ ዩኒቨርሲቲው እነዚህን ስራዎች ወደ ላቀ ስኬት ለማሸጋገር ድጋፍ ማድረጉን አጠናክሮ እንዲቀጥል ጠቁመዋል። ከሰራዊት ክፍሎች ወደ ዩኒቨርሲቲው የሚገቡ አባላት ምልመላና ቅበላ ዙሪያ ገለጻ ያደረጉት በመከላከያ ዩኒቨርሲቲ የጤና ሳይንስ ኮሌጅ አዛዥ ኮሎኔል በላቸው ካሳይ ዩኒቨርሲቲው የመማር ማስተማር ሂደቱን በማዘመን በማማከርና የሰራዊቱን የግዳጅ አፈጻጸም በማጠናከር በኩል ተልዕኮውን በውጤት ማከናወን አስረድተዋል። ዩኒቨርሲቲው ሀገራዊና ቀጠናዊ ግዳጆችን ታሳቢ ያደረጉ የምርምር ስራዎች ላይ በማተኮር ከውጭ በከፍተኛ ምንዛሪ የሚገቡ ትጥቆችን በሀገር ውስጥ ለመተካት እየሰራ ስለመሆኑም ከፍተኛ መኮንኑ አብራርተዋል። በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ ጎሮ ገብርኤል በተለምዶ ጉሊት ተብሎ በሚጠራው አካባቢ በተከሰተ የእሳት አደጋ ሱቆች መውደማቸውን የአካባቢው ነዋሪዎች ተናገሩ። አደጋው የተከሰተው ከጠዋቱ 4 ሰዓት ገደማ እንደሆነ ምክንያቱን ገና እንዳላወቁት በሰዎች ላይ ጉዳት ባያደርስም በርካታ ሱቆች መውደማቸውን ነዋሪዎች ተናግሯል። በመደዳው የተደረደሩ ሱቆች በእሳት ቃጠለው ነደዋል ሲሉ ምንጮች ተናግሯል። የከተማው እሳትና አደጋ ስራ አመራር ኮሚሽን ሰራተኞችና ተሽከርካሪዎች በቦታው እንደተገኙ የእሳት ቃጠለው በቁጥጥር ስር እንደዋለም በቦታው ያሉ ዓይን እማኞች ነግረውናል። አንድ ቃላቸው የሰጡ የሰፈሩ ነዋሪ በአደጋው ሱቆች ሙሉ ለሙሉ አመድ ሆነዋል ሲሉ አስረድቷል። እኚሁ አካል ከቦታው ያጋሩት ቪዲዮና ፎቶ የእሳት ቃጠሎ አደጋ በተባለው ቦታ ቃጠሎ መከሰቱን የሚያሳይ ሲሆን በአደጋው ዙሪያ የእሳትና አደጋ ስራ አመራር ኮሚሽን ለማነጋገር ጥረት እየተደረገ መሆኑንም አመላክተዋል።
በኢትዮጵያ ኤሌክትሪክ አገልግሎት የመቀለ ሪጅን ያደገ የመጣውን የኃይል ፍላጎት ለማስተናገድ የሚያስችል የኤሌክትሪክ መሰረተ ልማት የማስፋፊያ ስራ እያከናወነ መሆኑን አስታወቀ። በበጀት ዓመቱ ያለፉት ወራትም 175.92 ኪሎ ሜትር የውስጥ ለውስጥ የዝቅተኛ መስመር ዝርጋታ እንዲሁም 135.14 ኪሎ ሜትር የመካከለኛ መስመር ዝርጋታ ማከናወኑን ተናግሯል። በአዲግራት፣ ፋጺ፣ የዳጋ ሐሙስ፣ ፍሮይኒ፣ ሐውዜን፣ ውቅሮ፣ አጉላና አጽቤ ለመንደር ማስፋፊያ፣ ለመስኖ ልማት፣ ለማህበራዊ አገልግሎት ስራ እንዲሁም ለተለያዩ ማኑፋክቸሪንግ ተግባራትና ቱሪዝም ገበያ ማዕከላት ግንባታ አገልግሎት የሚሰጡ 198 የተለያየ መጠን ያላቸው ትራንስፎርመሮች ተከላ ተከናውኗል ብሏል። የማስፋፊያ ስራው አካባቢዎች ላይ በአነስተኛና ጥቃቅን ስራዎች የተሰማሩ ማህበራትና ስራ ፈጣሪ ኢንተርፕራይዞችን እንዲሁም አዳዲስ አምራች ተቋማትና አዳዲስ ደንበኞችን ተጠቃሚ የሚያደርግ መሆኑን ገልጿል። በርካታ የመስኖ ልማት፣ የከርሰ ምድር ውሃ፣ የመኖሪያ ቤቶች መንደር ማስፋፊያ፣ ለተለያዩ የኢንቨስትመንትና ህዝባዊ አገልግሎት ሰጪ ተቋማት አገልግሎት መስጠት የሚያስችል 21.34 ኪሎ ሜትር መካከለኛ መስመር፣ 59.47 ኪሎ ሜትር የዝቅተኛ መስመር ዝርጋታ እንዲሁም 201 ትራንስፎርመሮች ተከላ በክልሉ ደቡባዊና ደቡባዊ ምስራቅ ዞን ከተሞች አካባቢዎች ለማከናወን እየተሰራ እንደሚገኝም በመረጃው ተመላክቷል። የትራንስፖርትና ሎጂስቲክስ ሚኒስቴር ከያዝነው ዓመት ጀምሮ በሀገር አቀፍ ደረጃ የአሽከርካሪዎች የሙያ ብቃት ምዘና ይጀምራል ሲል አስታወቀም። የብቃት ምዘናውን መስጠት ያስፈለገው 83% በሀገሪቱ እየደረሰ የሚገኘው የትራፊክ አደጋ ከአሽከርካሪዎችና ተሽከርካሪዎች ጋር የሚያዝ በመሆኑ ነው ብሏል። ይህን ተከትሎም በዚህ ዓመት ምዘናው ስራ ላይ ባሉ አሽከርካሪዎች እንደሚጀመር አረጋግጧል። በዚህ መሰረት በህዝብና ደረቅ ጭነት ከ1 እስከ 3 ባሉ ደረጃዎች እንዲሁም ለፈሳሽ 1 እና 2 አሽከርካሪዎች የሙያ ብቃት ምዘና እንደሚሰጥ ተገልጿል። የሙያ ብቃት ምዘና ከመሰጠቱ በፊት ለአሽከርካሪዎች የሙያ ስልጠና ይሰጣቸዋልም ተብሏል። ከስልጠና በኋላ የሙያ ብቃት ምዘና ወይም COC እንደሚወስዱና ፈተናውን ያለፉት መንጃ ፈቃዳቸው በዓለም አቀፍ ደረጃ ተቀባይነት እንደሚኖረው ሚኒስቴሩ ገልጿል። በሌላ በኩል የሙያ ብቃት ምዘና ፈተናውን ወስደው ያላለፉ አሽከርካሪዎች እንደገና ስልጠና ወስደው ድጋሚ ይፈተናሉ ብሏል። የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር እንደማይችልም አሳውቋል። በቀጣይም የሙያ ብቃት ምዘናው ታክሲውን ጨምሮ በሌሎች የአሽከርካሪዎች ላይ ይተገበራል ተብሏል። ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። ምስራች ለውድ ደንበኞቻችን በመሃል ሳር ቤት እስከ 40% የሚሆን ታላቅ ቅናሽ ይዘንልዎት መተናል። ለመኖሪያ ቢሉ ለኢንቨስትመንት ምቹ በሆነችው ሳር ቤት አፍሪካ ህብረት ፊት ለፊት በማይታመን ዋጋ የመኖሪያ ቤቶችን የግሎ ያድርጉ። ቴምር ሪል ስቴት ከ5 ሚሊዮን 300 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን በፈለጉት የካሬ አማራጭ ለመረከቢያ ጊዜው አይጨነቁ። በ2 ዓመት ከ6 ወር ውስጥ ጥንቅቅ አድርገን እናስረክቦታለን። ለበለጠ መረጃ በ0938 41 44 45 ወይም በ0955 56 46 83 ይደውሉልን። ቴምር ሪል ስቴት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁቲዎች ላይ አሜሪካ የምታደርሰውን ጥቃት እንደምታቆም አስታወቁ። የየመን ሁቲዎች በቀይ ባህርና በመካከለኛው ምስራቅ የሚንቀሳቀሱ የዋሽንግተን መርከቦች ላለመምታት መስማማታቸውን ተከትሎ ነው ይህን ሐሳብ ይፋ ያደረጉት። ሁቲዎችን መምታታችንን አሁኑኑ እናቆማለን በሚል አረጋግጠዋል ዶናልድ ትራምፕ። ትራምፕ ይህንን ካሉ በኋላ ኦማን ተኩስ አቁሙን ማደራደሯን ያሳወቀች ሲሆን የአሜሪካ ዘመቻ መጠናቀቁን ይፋ አድርጋለች። በቀይ ባህርና በአልመንደብ ሰርጥ ከእንግዲህ ሁቲና አሜሪካ ጥቃት አይሰነዝሩም ተብሏል። ትራምፕ ስምምነት አይደለም ግን እንዳትመቱን በቀይ ባህር የምናደርሰውን ጥቃት እናቆማለን አሉን፣ እኛም ይህንን አደረግን የሚል ሐሳባቸውን አጋርቷል። ከኛ ጋር ተጨማሪ ጦርነት ውስጥ መግባት እንደማይፈልጉ ነግረውናል፣ እኛም ያን እናከብራለን ነው የሚሉት ትራምፕ። እስራኤልን ግምት ውስጥ ያላስገባ ተኩስ አቁም መሆኑ ደግሞ የዘላቂነት ጉዳይ ጥያቄ ውስጥ የሚገባ እንደሆነ በመረጃው ተመላክቷል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።